ዛሬ ይዤላችሁ የመጣሁት ጉዳይ ምናልባት በህይወታችሁ ወይም በቅርብ ሰው ህይወት ውስጥ ትልቅ ለውጥ ሊያመጣ የሚችል ወሳኝ የጤና መረጃ ነው። እስቲ ራስዎን ይጠይቁ። ያለምንም ምክንያት ከፍተኛ ድካም ይሰማዎታል? ከመቀመጫው ሲነሱ ራስዎትን ያዞሩታል? ልቦ ያለ ወትሮ በፍጥነት ይመታል? በተለይ ደግሞ ነፍሰ ጡር ኖት ወይም እርግዝና እያሰቡ ነው ከሆነ ይህ ቪዲዮ ለእርስዎ ነው። ዛሬ የምናወራው ስለ ድብቁ ጠላት ወይም ስለ አይረን እና ፎሊክ እጥረት ነው። ይህ ችግር ቀላል መስሎ ቢታይም በእርግዝና ወቅት በጽንሱ አእምሮ እድገት ላይ ሊጠገን የማይችል ጉዳት ሊያደርስ ይችላል። እስከ ቪዲዮ ፍጻሜ አብራችሁ ከቆያችሁ ራሳችሁንና የሚወለደውን ልጅ እንዴት መጠበቅ እንደምትችሉ፣ የትኞቹ ምግቦች መድኃኒት እንደሆኑ እና የፎሊክ አስማታዊ ሚና ምን እንደሆነ በዝርዝር እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን ጠቃሚ መረጃ ለሌሎችም እንዲደርስ ላይክ እና ሼር በማድረግ ጀምሩ። ወደ ጉዳያችን ይግባ። ክፍል 1 የአይረን እና ፎሌት እጥረት ምንድን ነው? ለምንስ ያስፈልገናል የሚለውን እናያለን። በመጀመሪያ ነገሩን ከስሩ እንጀምር። ሰውነታችን ልክ እንደ ትልቅ ፋብሪካ ነው። ይህ ፋብሪካ በደንብ እንዲሰራ ጥሬ እቃዎች ያስፈልጉታል። ከነዚህ ዋናው ደግሞ አይረን እና ፎሊክ ናት። አይረን ወይም ብረት ሰውነታችን ሄሞግሎቢን የተባለውን ፕሮቲን ለማምረት ይጠቀምበታል። ሄሞግሎቢን በቀይ የደም ሴሎቻችን ውስጥ የሚገኝ ሲሆን ዋና ስራውም ኦክሲጅን ከሳምባችን ተቀብሎ ወደ ተለያዩ የሰውነት ክፍሎቻችን ማዳረስ ነው። አስቡት፣ በቂ አይረን ከሌለ በቂ ሄሞግሎቢን የለም። በቂ ሄሞግሎቢን ከሌለ ደግሞ ሰውነታችን በቂ ኦክሲጅን አያገኝም። ይህ ሲሆን ነው ድካም የሚሰማን። ፎሊክ ወይም ፎሊክ አሲድ በመባል ይታወቃል። ደግሞ የቫይታሚን ቢ ዘርፍ ቫይታሚን ቢ9 ነው። ይህ ቫይታሚን አዳዲስ ሴሎችን ለማምረትና የመጀመሪያዎቹ ሳምንታት የጽንሱ የነርቭ ቱቦ ወይም ኒውራል ቲዩብ እንዲዘጋ እና ወደ አእምሮና ህብረ ሰረሰር እንዲቀየር የሚያደርገው እሱ ነው። ክፍል 2 የአይረን እና ፎሊክ እጥረት ምልክቶች። ታዲያ እነዚህ ንጥረ ነገሮች ሲጎድሉ ሰውነታችን እንዴት ይነግረናል? ምልክቶቹ ቀስ በቀስ የሚጀምሩ ብዙዎቻችን የስራ ድካም ነው ብለን ችላ እንላቸዋለን። ነገር ግን የሚከተሉት ምልክቶች ከታዩባችሁ ቶሎ ብላችሁ ማሰብ አለባችሁ። አንደኛ፣ ከፍተኛ ድካምና አቅም ማጣት። ይሄ የተለመደ ድካም አይደለም። ጠዋት ከእንቅልፍ ሲነሱ እንኳን የደከመዎት ስሜት፣ ትንሽ ስራ ሲሰሩ መዛልና ቀኑን ሙሉ የመተኛት ፍላጎት። ይህ የሚሆነው ቅድም እንዳልነው ኦክሲጅን ወደ ጡንቻዎቻችን እና አእምሯችን በቂ መጠን እየደረሰ ስላልሆነ ነው። ሁለተኛ፣ የቆዳ መገርጣት፣ በተለይ የአይን የውስጠኛው ክፍል፣ የከንፈርና የጥፍር ቀለም ወደ ነጭነት ማድላት። ይህ የሄሞግሎቢን እጥረት ግልጽ ምልክት ነው። ሶስተኛ፣ የልብ ምት መፍጠን ወይም መዛባት፣ ሀርት ፓልፔሽን የምንለው፣ ልቦ ኦክሲጅን ለማድረስ ሲል ከመጠን በላይ ይደክማል። በዚህ ምክንያት የልብ ምቶ ሲፈጥን ወይም ሲመታ ይሰማዎታል። አራተኛ፣ የትንፋሽ ማጠር፣ ደረጃ ሲወጡ ወይም ትንሽ ሲራመዱ ትንፋሽ ያጥረውታል። ይህ ሳምባው ኦክሲጅን ለማግኘት የሚያደርገው ትግል ነው። አምስተኛ፣ ራስ ማዞር እና ራስ ምታት፣ ለአእምሮ የሚደርሰው ኦክሲጅን ሲቀንስ ራስ ማዞር ስሜት ይፈጠራል። ስድስተኛ፣ የእጅና እግር መቀዝቀዝ፣ የደም ዝውውር ችግር ስላለ እጅና እግሮ ሁሌም ቀዝቃዛ ሊሆኑ ይችላሉ። ሰባተኛ፣ የምላስ መቁሰል ወይም ማበጥ፣ የአይረን እና የቫይታሚን እጥረት በአፍ ውስጥ ምልክት ያሳያል። ክፍል 3 በእርግዝና ወቅት የሚፈጠር አደጋ፣ በጣም ወሳኙ ክፍል። አሁን ወደ ዋናውና በጣም አሳሳቢው ነጥብ እንምጣ። እርግዝና እና የአይረን ወይም ፎሊክ እጥረት በእርግዝና ወቅት የሴቶች የደም መጠን እስከ 50% ይጨምራል። ለምን? ምክንያቱም ለራሷ ብቻ ሳይሆን በውስጧ ላለው አዲስ ህይወት ኦክሲጅን እና ምግብ ማዳረስ ስላለበት ነው። ስለዚህ በእርግዝና ወቅት የአይረን እና ፎሊክ ፍላጎት በከፍተኛ ሁኔታ ይጨምራል። ይህ ፍላጎት ካልተሟላ ምን ይፈጠራል? አንደኛ፣ በእናትየው ላይ የሚደርስ ጉዳት፣ ለኢንፌክሽን የመጋለጥ እድል ይጨምራል። ሌላው ደግሞ በወሊድ ጊዜ ከፍተኛ የደም መፍሰስ ካጋጠመ እናትየው ያንን ለመቋቋም አቅም ታጣለች። ይህ ለህይወት አስጊ ሊሆን ይችላል። ሌላው ደግሞ የወሊድ ጭንቀት ወይም ፖስትፓርተም ዲፕሬሽን የመያዝ እድል ይጨምራል። ፖስትፓርተም ዲፕሬሽን ማለት ከወለደች በኋላ የሚመጣ የእናትየው ጭንቀት ማለት ነው። ይሄ ሰፊ ነው፣ በሌላ ፕሮግራም ሰራላችኋለሁ። ሁለተኛ ላይ የምናየው በጽንሱ ላይ የሚደርስ ጉዳት ነው። ፎሊክ እና የአእምሮ እድገት፣ እነዚህ ጋር በደንብ አድምጡኝ።
ፎሊክ ለጽንሱ የህይወት መሰረት ነው። በእርግዝና የመጀመሪያዎቹ 28 ቀናት ውስጥ ብዙ ሴቶች እርጉዝ መሆናቸውን እንኳን ላያውቁ ይችላሉ። የጽንሱ የነርቭ ቱቦ ይዘጋል ያኔ ማለት ነው። በዚህ ወቅት የፎሊክ እጥረት ካለ ኒውራል ቲዩብ ዲፌክት የሚባሉ ከባድ የአካል ጉዳቶች ይከሰታሉ። ይህ ማለት ስፓይናል ቢፊዳ ለሚባል የሚጠራው የህብረ ሰረሰር አጥንት በአግባቡ ሳይዘጋ ሲቀር የሚፈጠር ሲሆን ይህ ህፃኑ ሽባ እንዲሆን ወይም ደግሞ የመራመድ ችግር እንዲያጋጥመው ሊያደርግ ይችላል። ሌላው ደግሞ አናንሴፋሊ፣ ይህ በጣም የከፋው ሲሆን የህፃኑ አእምሮና የራስ ቅል በአግባቡ ሳይዳብር ይቀራል። ይህ አብዛኛውን ጊዜ ህፃኑ በህይወት የመቆየት እድሉን ያሳጠዋል። በተጨማሪም የአይረን እጥረት ካለ ህፃኑ ያለ ጊዜው ሊወለድ ይችላል። ፕሪማቹር በርዝ እንደሚባለው ወይም ደግሞ ሲወለድ ክብደቱ በጣም ዝቅተኛ ሊሆን ይችላል። ሎ በርዝ ዌይት። ጥናቶች እንደሚያሳዩት በእርግዝና ወቅት የነበረ የአይረን እጥረት ህፃኑ ሲያድግ የመማር እና የማስታወስ ችሎታው ላይ አሉታዊ ተጽዕኖ ሊያሳድር ይችላል። ክፍል 4 ላይ የምናየው መፍትሄዎችና የሚረዱ ምግቦችን ነው። መልካሙ ዜና ግን እነዚህ ችግሮች መከላከልና ማቆም ይቻላል። ተፈጥሮ መድኃኒታችንን በምግብ ውስጥ አስቀምጣልናለች። የአይረን እና ፎሊክ ክምችታችንን ለመገንባት ምን መመገብ አለብን? በአይረን የበለጸጉ ምግቦች አሉ። አይረን በሁለት ይከፈላል። ከእንስሳት የሚገኝ ሄሞ አይረን እና ነን ሄሞ አይረን ደግሞ የሚባለው ከእጽዋት የሚገኝ ነው። ከእንስሳት የሚገኘው አይረን በሰውነታችን በቀላሉ ይዋጣል። አንደኛ ቀይ ስጋ እና ጉበት። እነዚህ የአይረን ማዕድን ናቸው። በተለይ ጉበት ከፍተኛ የአይረን እና የፎሊክ መጠን አለው። ነገር ግን እርጉዝ ከሆንሽ ጉበትን በመጠኑ መመገብ አለብን፣ ምክንያቱም ቫይታሚን ኤ ስለሚበዛው። እንደገና ደግሞ ማብሰልም መረሳት የለበትም። ሁለተኛ እንቁላል፣ በተለይ አስኳሉ ጥሩ የአይረን ምንጭ ነው። ሶስተኛ ጥራጥሬዎች፣ ምስር፣ ባቄላ፣ ሽምብራና አተር። እነዚህ ለቬጂቴሪያን ምርጥ አማራጭ ናቸው። ቬጂቴሪያን ማለት ያው ስጋ የማይወዱ ማለት ነው። አራተኛ አረንጓዴ ቅጠላማ አትክልቶች ናቸው። ስፒናች፣ ጎመን እና ቆስጣ። እነዚህ አይረንም ፎሊክም አላቸው። ደረቅ ፍራፍሬዎች፣ ዘቢብ፣ ቴምር እና በለስ በፎሊክ የበለጸጉ ምግቦች ናቸው። እናያለን አሁን ደግሞ እነዚህ አንደኛ አቮካዶ ጣፋጭ ብቻ ሳይሆን በፎሊክ የበለጸገ ነው። ሌላ ሁለተኛው ብሮኮሊ እና ስፒናች። እነዚህ አትክልቶች የፎሊክ ቦምብ ናቸው። ሶስተኛ ለውዝ እና ዘሮቹ፣ የሱፍ አበባ ዘር፣ ኦቾሎኒ እና ዋልነት። አራተኛ ብርቱካን እና ሎሚ የቫይታሚን ሲ ምንጭ ብቻ ሳይሆኑ ፎሌትም አላቸው። አንድ ወሳኝ ሚስጥር ልንገራችሁ። ከእጽዋት የሚገኘው አይረን ለምሳሌ ጎመን ወይም ምስር ስትመገቡ ሰውነታችሁ በደንብ እንዲቀበለው ቫይታሚን ሲ አብሮ መወሰድ አስፈላጊ ነው፣ ወደ ውስጥ እንዲመጥልን ማለት ነው። ለምሳሌ ጎመን ስትሰሩ ቲማቲም ወይም ሎሚ መመገብ፣ ምስር ወጥ ከበላችሁ በኋላ ብርቱካን ጭማቂ መጠጣት። በተቃራኒው ሻይና ቡና ከምግብ ጋር ወይም ወዲያው ከምግብ በኋላ አትጠጡ። በሻይና በቡና ውስጥ ያለው ታኒን የተባለ ንጥረ ነገር ሰውነታችን አይረንን እንዳይመጥ ወይም ወደ ውስጥ እንዳያስገባና እንዳይጠቀምበት ይከለክለዋል። ቢያንስ ምግብ ከበላችሁ ከ1 ሰዓት በኋላ መጠጣት ይመከራል። ሌላው ክፍል 5 ላይ የምናየው ከምግቦች በተጨማሪ በተለይ ለእርጉዝ እናቶች ሐኪሞች ብዙውን ጊዜ የአይረን እና ፎሊክ አሲድ ክኒኖችን ያዛሉ። እባካችሁ እነዚህ ክኒኖች ሐኪማችሁ ባዘዘው መሰረት ውሰዱ። እርግዝና ለማቀድ አስባችሁ ከሆነ ከመጸነሳችሁ ቢያንስ ከ3 ወራት በፊት ፎሊክ አሲድ መውሰድ መጀመር የልጃችሁን አእምሮ ጤንነት ለማረጋገጥ ወሳኝ እርምጃ ነው። ወደ ተመልካቾቻችን ጤናችን በእጃችን ነው። ዛሬ ያየናቸው ምልክቶች ከታዩባችሁ ወደ ጤና ተቋም በመሄድ የጤና ምርመራ አድርጉ። ድካሙን እንደ ቀልድ ነገር አትቁጠሩት። በተለይ በቤታችሁ ነፍሰ ጡር እናት ካለች ይህን መረጃ አካፍሏት። ምግባችሁን አስተካክሉላት። የእሷ ጤና የነገው ትውልድ ጤና ነው። የዛሬው ቪዲዮአችን ይህን ይመስል ነበር። መረጃው ጠቃሚ ሆኖ ካገኛችሁት ተስፋ አድርጋለሁ። እስቲ ኮሜንት ላይ ንገሩኝ። ከነዚህ ምልክቶች የትኛው ታይቶባችሁ ያውቃል? ወይስ በእርግዝና ወቅት ምን አይነት ተግዳሮት አጋጠማችሁ? ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቷን መጫን እንዳትረሱ። ላይክ እና ሼር በማድረግ አበረታቱን። በሌላ ቪዲዮ እስክንገናኝ ጤና ይስጥልኝ።